ሰላም ሰላም ተወዳጆች እንዴት ናችሁ? የማንቸስተር ዩናይትድ ኢትዮጵያ ፋሚሊዎች ሁሉ ሰላም አለን። አድማጮች አሁን የዓለም ዋንጫው ተጠናቋል እና ብዙ ትኩረቶች በሙሉ የዝውውር ወሬዎች ይሆናሉ። አይ ቲንክ የፕሪሚየር ሊግ ጨዋታዎችን የናፈቃችሁ ይመስለኛል። ሁላችንም ይሄን ናፍቀናል፣ ኮምፒቲሽኑን ናፍቀናል። እኛን ቲም ጨዋታ ብቻ አይደለም፣ በሌላም ክለቦች እንደዚሁ በሚከሰቱ ነገሮች መዝናናት አለ እና በጣም አዝናኙ ነገር የሊግ ጨዋታ የሊግ ውድድር ይመስላል። አውሮፓ ቻምፒዮንስ ሊግንም ጨምሮ እንዲሁ ማለት ነው እና ዓለም ዋንጫው አሁን በመጠናቀቁ ሁላችንም ተደስተናል። እንዴት ተጠናቀቀ፣ በምን ሁኔታ ተጠናቀቀ፣ እሱ የዩናይትድ ጉዳይ አይደለም። ግን ደግሞ ትላንት የማርቲኔዝ ጉዳት በተመለከተ በጣም አሳሳቢ ይመስላል። አይ ቲንክ ክለቡ ልክ እንደ አማካይ ሁሉ አሁን ሴንተር ባክ መምጣት ያለበት ይመስለኛል። ማርቲኔዝ ታውቃላችሁ እስካሁን ድረስ ለማንቸስተር ዩናይትድ 600 ቀናትን በጉዳት እንዳልተጫወተ ወይም ደግሞ ወደ 2 ዓመት በሉት ይሄ ተጫዋች ለዩናይትድ ግልጋሎት አልተሰጠም። ከተጫወተባቸው የ4 ዓመታት ውስጥ ለዩናይትድ 2 ዓመቱን በጉዳት ምክንያት። ትላንት የጉዳት መከሰቱ አሳሳቢ ነው፣ በጣም አሳሳቢ ነው። በዚህ ጉዳይ ላይ አወራበታለሁ። አንድ ዶርትመንድ ተከላካይ ዩናይትዶች ይፈልጋሉ ተብሎ ተገልጿል። ማነው እሱን እነግራችኋለሁ። የተለመዱ ሌሎችም ዜናዎች እንደዚሁ ተይዘዋል። ከዚህ ውጭ የአጥቂ ዝውውርን በተመለከተ በ9 ቁጥር ቦታ ላይ አሁን ዩናይትድ ብዙም እንደው ቤንጃሚን ሸሽኮ ወሳኝና ቁጥር 1 ዩናይትድ የ9 ቁጥር ተጫዋች ቢሆንም ግን ፊትነሱ ላይ አሁንም ኮንሰርን ስላለ ዩናይትድ አጥቂ ያስፈርማል የሚሉ መረጃዎች አሁንም እንዳሉ ናቸው። የዩናይትድ የአጥቂ አማራጮች ማን ናቸው የሚለውን ትላንት ማቴታን ነግሬያቸዋለሁ። ዛሬ ሌሎች ተጫዋቾች አሉ፣ እነሱን የምነግራችሁ ይሆናል። ሌላው ደግሞ ብዙዎቻችሁ የምትጠብቁት አማካይ ስፍራ ነው። ይሄ ሳምንት በነገራችሁ ላይ በጣም ወሳኝ ሳምንት ነው ለዩናይትድ። ሶስተኛው አማካይ ማን ይሆናል የሚለው ከዓለም ዋንጫው መጠናቀቅ ጋር በተያያዘ ዝውውሮች እንደው ይበልጥ የሚፋጠኑበት ሳምንት ነው፣ የሚቀላጠፉበት ሳምንት ነው። ተጫዋቾች እረፍቶቻቸውን እያደረጉ ባለበት ሰዓት ዝውውሮችን በየትኛውም ሰዓት በትኩረት መፈጸም የሚችሉበት ጊዜ ነው። በተለይ ዓለም ዋንጫ ላይ ያሉ ዩናይትድ የሚፈልጋቸው ተጫዋቾች ስላሉ ማለት ነው የነበሩ እና አሁን ይሄ ሳምንት በጣም ቁርጥ ነው፣ ወሳኝ ነው። በተለይ ለአንድ ተጫዋች ይፋዊ የሆነ የዝውውር ጥያቄ ቀርባል ተብሎ ሮማዎች ይህን ይፋዊ የሆነ የዝውውር ጥያቄ ከዩናይትድ እየተጠባበቁ ያለበት ወቅት ላይ ነው ያለ ነው። የሆነ ነገር ትሰማላችሁ ስለ ሶስተኛው ዩናይትድ አማካይ ፈራሚ። ምክንያቱም ይጨንቃል እኮ አንዳንዴ ዩናይትድ 3 አማካይ ይፈልጋል። ሶስተኛውን አማካይ እስኪያስፈርሙ ድረስ ጭንቅ 1 ወር ወይ 15 ቀን እንጠብቃለን። ከሆነ ነው 15 ቀንም ከፈጠነ ነው። ሌሎች ብዙ መሸፈን ያለባቸው ቦታዎች እያሉ በአንድ አማካይ ላይ በቃ እያለን እንቆያለን። እንደዚህ ይሄ ዝውውር ባህሪ ነው። ዝውውሮች ቶሎ ቶሎ ቢፈጸሙ ሁላችንም ደስተኛ እንሆን ነበረ። ግን ደግሞ የአማካዩ ሁኔታም በዚህ ሳምንት ከተቋጨ በቀጣይ ብዙ የሆኑ ሳምንታት ስላሉ የዝውውር መስኮቱ ገና ስለሆነ በእርግጥ አሁን እየገፋ ነው፣ ግን ገና ነው። ስለዚህ ዩናይትድ ሌሎች ዝውውሮችን ለመፈጸም ሌሎች በቂ የሆኑ ቀናት ይኖሩታል ማለት ነው እና ይሄ ሳምንት የኮኔ ሳምንት ሊሆን ይችላል። በሌሎች መረጃዎችም እንዲሁ አንዳንድ ዜናዎች አሉኝ አድማጮቼ። በተለይ ፖል ስኮልስ ስለ ባሌባ የሰጠው አስተያየት በጣም ጥሩ የሆነ ሚዛን የሚደፋ አስተያየት አለ። እሱን እና እንደው የዩናይትድ የግሌዘር ቤተሰቦች በፖሊሲ ምክንያት ኮቴሽን ላይ ያስቀምጡት፣ ፖሊሲ በሚለው ምክንያት ዩናይትድ ብዙ ገንዘብ እንዳያወጣ እየቆጠቡ ነው የሚል የመከራከሪያ ሀሳብ የግል ሀሳብ አነሳለሁ። ብቻ አብራችሁን ሆኖ እንደተለመደው ፍቅራችሁን በላይክ እንድትገልጹ ሀሳብ አስተያየታችሁን በኮሜንት እንድታሰፍሩ ጠይቃለሁኝ። አብራችሁን ሆኖ መልካም ቆይታ። የዓለም ዋንጫውን መጠናቀቅ ተከትሎ ትላንት እንግዲህ የዩናይትድ ተጫዋች የሆነው ተከላካያችን አሌክሳንድሮ ማርቲኔዝ ጉዳት ማስተናገዱ በጣም አሳሳቢ ሆኗል። የጉዳቱ ጥልቀት የሚታወቅ ነገር የለም እስካሁን ድረስ በይፋ አልተነገረም፣ ለምን ያህል ጊዜ ተጫዋቹ በጉዳት ከሜዳ ይርቃል የሚለው ነገር ግን የአርጀንቲና ብሔራዊ ቡድን ትላንት ስፔንን በገጠመበት የዓለም ዋንጫ ፍጻሜ ላይ ነው ተጫዋቹ ከረፍት በፊት እንዲቀየር የተደረገው። ማርቲኔዝ ይህን ጉዳት ከማስተናገዱ በፊት በሚኬል ኦያርዛባል ላይ ጥፋት ሰርቶ ቢጫ ካርድ ተመልክቶ ነበረ። ከዛ በኋላ ብዙም አልቆየም በኒኮላስ ኦታሜንዲ ተጫዋቹ ተተክቶ ከሜዳ ለቆ ሲወጣ እና ማርቲኔዝ ይህን ጉዳት ማስተናገዱ በተለይ ከምንም በላይ ማንቸስተር ዩናይትድ
ቲሙን በአጠቃላይ ያሳሰበ ሆኗል። ፕሪሲዝን ላይ ተጫዋቹ ኦልሞስት በቃ ከዚህ በኋላ አይሳተፍም። 3 ያህል ሳምንታት እረፍት ይሰጠዋል። እንደ የትኛውም የዓለም ዋንጫ ዩናይትድ ተጫዋች እረፍት እንደሚሰጣቸው ሁሉ ከዛ ሲመለስ ያው ደግሞ ምርመራ ነው የሚደረግለት ማለት ነው እና ለምን ያህል ጊዜ ከሜዳ ሊያርቀው እንደሚችል ጉዳቱ ያኔ ነው የሚታወቀው። ከ3 ሳምንት በኋላ ተመልሶ በዩናይትድ ካሪንግተን የልምምድ ማዕከል ተጫዋቹ ምርመራውን ካደረገ በኋላ ከዛ ጀምሮ የዝግጅት እንግዲህ አለ፣ ከቲሙ ጋር መዋሃድ አለ፣ ወደ ቀድሞ ብቃት መመለስ አለ። ማርቲኔዝ ለዩናይትድ የመጀመሪያዎቹ ጨዋታ ላይ ላይገኝ ይችላል ማለት ነው። ይሄ በጣም በጣም የሚያሳስብ ነገር ነው። እንደውም አንድ የዩናይትድ ደጋፊ ናት ፌስቡክ ላይ አንድ ነገር ለጥፋ ተመለከትኩኝና ጭራሽ ማገገሚያ ያደረገን እኮ ማርቲኔዝ የሚል አይነት አስተያየት ነው የሰጠችው። እና አልፈርድም። አሁን በብዙ የዩናይትድ ደጋፊዎች በዚህ ተጫዋች ላይ ፍራስትሬት ቢያደርጉ የምረዳው ነገር ነው። ዩናይትድ በሚፈልገው ሰዓት ማርቲኔዝ አይገኝም። ተጫዋቹ በጣም ጥሩ ነው። በቃ አሁን እሱ አለልን። የዩናይትድ ተከላካይ መስመር አይደፈርም። በዚህ ጀግንነቱ እንደው አይፈሬነቱ ዩናይትድን ይታደጋል፣ ጥሩ ይከላከላል ብላችሁ ስትጠብቁት ማርቲኔዝ በወሳኝ ሰዓት ይጎዳል ወይ ደግሞ ቀይ ካርድ ይመለከታል። ከዛ በዩናይትድ እንደው አንገብጋቢና ወሳኝ በነበሩ ጨዋታዎች ላይ ተጫዋቹ ከጨዋታ ውጭ ሲሆን ትመለከቱታላችሁ እና ይሄ የጉዳት ተደጋጋሚነት ደግሞ አሁን እየበዛ መምጣቱ ዩናይትድ እውነት እዚህ ሴንተር ባክ ላይ ተማምኖ ቀጣይ ሲዝንን መጀመር አለበት ወይ የሚለው ትልቅ መመለስ ያለበት ጥያቄ ይመስለኛል። ምክንያቱም ተጫዋቹ አሁን በሙሉ ፊትነሱ ሲዝኑን እንደማይጀምር ዩናይትድ የመጀመሪያ ጨዋታዎች ሊያመልጡት እንደሚችሉ በፕሪሚየር ሊጉ መረዳት ትችላላችሁ። ማርቲኔዝ ከጉዳት ነፃ ሆኖ የሚያሳልፈው ሲዝን አሁን ይናፍቀናል። 2 ጊዜ ኤሲኤል ጉዳት ደርሶበት ተጫዋቹ ከሜዳ ርቆ ዩናይትድን ሳያገለግል ቀርቷል። ኦልሞስት 2 ዓመት ማለት ነው ቤተሰቦች። 2 የኤሲኤል ጉዳት ማለት በትንሹ ከ6 እስከ 8 ወራት ነው በቀዶ ጥገና ምክንያት ከሜዳ የራቀው። አሁን ደግሞ ከዓለም ዋንጫው ጋር እንግዲህ በጣም ከባድ ነው ብለን ባናስብም በዛ ጉዳት ምክንያት መውጣቱ ለዩናይትድ ትልቅ አላርም ነው ማለት ነው የሚሆነው። ሌላው በጣም አሳሳቢው ነገር ምን መሰላችሁ ቤተሰቦች? የማቲያስ ዴሊክትም መቼ እንደሚመለስ አለመታወቁ ነው። ተጫዋቹ ቀዶ ጥገና አድርጓል። ይህን ቀዶ ጥገና ጨርሶ እንደዚሁ እንደው የሳር ላይ ልምምዶችን መስራት ጀምረዋል ከተጫዋቾች ጋር። ግን ከባድ የሆነ ልምምዶችን ገና እየሰራ አይደለም። የጀርባ ጉዳት ነው የደረሰበት። ተጫዋቹ ቶሎ አገግሞ በሙሉ ብቃቱ ላይ ሆኖ ለመጫወት ገና ጊዜ የሚፈልግ ነው እና የቀዶ ጥገና ውጤት ምን ያህል ጥሩ እና ስኬታማ እንደሆነ ተጫዋቹ ምን ያህል እንዳገገመ በደንብ መረጋገጥ መቻል አለበት። አለበለዚያ የሚመለስ ከሆነ ጉዳቱ ደግሞ ሌላ በተጫዋቹ የእግር ኳስ ኬሪየር ላይ ትልቅ ችግር የሚያመጣ ስለሆነ ለዩናይትድ እነኚህ 2 ተጫዋቾች በሙሉ ብቃታቸው ላይ ለመሆናቸው በጣም አሳሳቢ የሚሆን ጉዳይ ይሆናል። ምናልባት ክለቡ እንደው የክለቡ አመራሮች እንደው ለክለቡ ስኬት የሚጨነቁ ከሆነ ኢቨን ሌላ አዲስ ሴንተር ባክ እንዲያመጡ ሊያደርጋቸው የሚችል ጉዳይ ይሆናል። ዩናይትድን ከተቀላቀለ በኋላ ማርቲኔዝ በጣም የሚያስገርማችሁ 123 ያህል ጨዋታዎችን ሚስ አድርጓል። 123 ያህል ጨዋታዎችን ቤተሰቦቻችን በአንድ ሲዝን፣ አንድ የፕሪሚየር ሊግ ሲዝን ጨዋታ 38 ነው። ኢማጅን እሱ እስካሁን ድረስ በሁሉም ውድድሮች ነው። በእርግጥ ግን 123 ያህል ጨዋታ አልተጫወተም ማለት ምን ያህል በጣም ከባድ የጉዳት ችግር እንዳለበት ማርቲኔዝ የሚያሳይ ነው። 6 ትልልቅ ጉዳቶች በዩናይትድ ቤት ደርሰውበታል። ከ600 ቀናት በላይ ተጫዋቹ ለዩናይትድ ሳያገለግል ቀርተዋል። ቅድም የነገርኳችሁ የኦልሞስት 2 ዓመት ያህል ልጁ በጉዳት ምክንያት ዩናይትድን ሳያገለግል የቀረባቸው ቀናት ናቸው ማለት ነው። 200 በጣም በጣም ብዙ ነው። ኦልሞስት ተጫዋቹ ወደ 4 ዓመት መሰለኝ በዩናይትድ ቤት የቆየው ባለሰሰት ቤተሰቦቼ ከ4ቱ ዓመት 2ቱን ዓመት ነው ከጉዳት ፍሬ ሆኖ የተጫወተው ማለት ነው። እንደው በቀናት የምናሰላ ከሆነ ታዲያ ይሄን የጉዳት ሂስትሪ ተጫዋቹ ይዞ ነው ወይስ ደግሞ ማቲያስ ዴሊክት በዚህ በተደጋጋሚ ጉዳቱና በጣም አስጊ በሆኑ የጀርባ ህመሙ ነው በሁለቱ ተማምነው ነው ዩናይትድ ቀጣይ ሲዝን ላይ እንደው የሊጉ ሻምፒዮን ለመሆን እያሰበ የሚገኘው የሚለው ትልቁ ደጋፊዎች እያነሱት ያለ ጥያቄ ነው። የ1 ዓመት ኮንትራት ይቀረዋል ማርቲኔዝ። በዚህ 1 ዓመት ኮንትራቱ ላይ ተጫዋቹ አዲስ ኮንትራት እንዲሰጠው
ይፈልጋል። እንደውም ዘ አትሌቲክ የተባለው ጋዜጣ ትላንት ባወጣው ሪፖርት መሰረት በዓለም ዋንጫ ላይ ተጫዋቹ ያሳየው በጣም አስደናቂ የሆነ ብቃት ምናልባት እንደው ደሞዙን በተመለከተ ሁሉ ጠንከር ብሎ እንዲደራደር ሊያደርገው ይችላል በሚል ዘ አትሌቲክ ዘግቧል። ጥሩ ብቃት ስላሳየ ግን ዞሮ ዞሮ 1 ዓመት ቀሪ ኮንትራት ላለው ተጫዋች የዩናይትድ አመራሮች ጨምረው እንዲሁ ተጫዋቹ ደሞዝ ላይ ጨምረው ያስፈርሙታል ተብሎ አይጠበቅም። ግን ደግሞ ኤክስትራ 12 መንዝ አማራጭ ስላላቸው ይህን አክቲቬት ሊያደርጉት የዩናይትድ አመራሮች ይችላሉ ማለት ነው። ስለዚህ 1 ሲደመር 1 ኮንትራት ይቀረዋል ተጫዋቹ ለማለት ነው። ኤክስትራ አማራጩን አክቲቬት ካደረጉት ተጫዋቹ በዩናይትድ ቤት 2 ዓመት ሊቆይ ይችላል። ቤተሰቦች እንደው የተከላካይ መስመርን ካነሳን ላይቀር የቦሩሲያ ዶርትመንድ አንድ ተከላካይ አለ። ስሙ ከዩናይትድ ጋር በተደጋጋሚ የተነሳ ያለ ተጫዋች ነው። ስለዚህ ተጫዋች ለወራችሁ ይሁንና ወደ ቀጣይ ዜናዎቻችን እንሻገራለን። ዋልድመር አንቶን ተብሎ ይጠራል። ይሄ ተጫዋች በዩናይትድ አመራሮች ምናልባት በዲፌንሲቭ ታርጌትነት በቀዳሚነት የተያዘ ተጫዋች ነው ተብሎ ስሙ ተጠቅሷል። በእርግጥ ማንቸስተር ዩናይትድ የግራ ተከላካይ ይፈልጋል። ይህን ሌፍት ባክ ለማስፈረም በተለይ ኒውካስል ዩናይትዱን ተጫዋች ነው ሉዊስ ሆል በጣም ቁጥር 1 የዝውውር ኢላማ አድርጎ የያዘው እና ግን አሁን እየተረጋገመ ያለው የሴንተር ባኮቻችን የጉዳት ሁኔታ ምናልባት ቡድኑ በሴንተር ባክ ቦታም ላይ አግሬሲቭሊ ወደ ገበያው እንዲመለከት ሊያደርገው ይችላል ብለው እየዘገቡ ነው ያሉት እና ይሄ ተጫዋች የቦሩሲያ ዶርትመንድ ሴንተር ባክ ነው። በቀያይ ሰይጣኖቹ ከፍተኛ የሆነ ዋጋ የተሰጠው እና ጥሩ ተከላካይ እንደሆነ የሚታመንበት ተጫዋች ነው። 40 ሚሊዮን ዩሮ ደግሞ ይህን ተጫዋች ለማስፈረም በጣም በቂ ነው ተብሎም የተቀመጠ ገንዘብ ነው ዶርትመንዶች ሊቀበሉት የሚችሉት። እንዲሁም ተጫዋቹ በዩናይትድ ደሞዝ ስኬል በደንብ ፊት የሚያደርግና ዩናይትድ በቀላሉ ደሞዙን ሊሸፍንለት የሚችል ተከላካይ እንደሆነም እንዲሁ ተመልክቷል። ዩናይትድ ብቻ አይደለም፣ በፕሪሚየር ሊጉ አስቶን ቪላም ፍላጎት ያለው ክለብ ነው። በተጫዋቹ ዝውውር ላይ ግን ተከላካዩን ለማስፈረም ከአስቶን ቪላ ይልቅ ዩናይትድ ቀዳሚው ክለብ ነው፣ የተሻለ እድል ያለው ክለብ ነው ብለው ዘገባዎች ከጀርመን ይሄንን ነገር አመላክተዋል። ምናልባት እንግዲህ የማርቲኔዝ ጉዳትና እንዲሁ የማቲያስ ዴሊክት ፊትነስ ችግር ዩናይትድን ሴንተር ባክ እንዲያስፈርመው ሊያደርጋቸው ይችላል የሚለው ነው ትልቁ ዜና። አሁን የዓለም ዋንጫው ተጠናቀቀ። ስለዚህ ትኩረቶች በሙሉ ወደ ዝውውር መስኮቱ ይሆናሉ። ዩናይትድን በተመለከተ እንደው በርካታ የዝውውር ዜናዎች አሁን በእርግጥ እየወጡ አይደለም። የዝውውር መረጃዎች በጣም የተቀዛቀዙ ይመስላል። ቤተሰቦች እኛም ዜናዎችን ለማግኘትና ወደ እናንተ ለማድረስ የተቸገርንበት ሁኔታ ነው ያለው። ምክንያቱም በዚህ ክረምት የዝውውር መስኮት ዩናይትድ ሊያስፈርማቸው እየተንቀሳቀሰባቸው ያሉ ተጫዋቾች እንደው በደንብ መረጃ እየወጣባቸው አይደሉም። ትልልቅ የምንላቸው ተአማኝ ጋዜጠኞች ሁሉ ሳይቀር ከመገመትና እንደው ዩናይትድ 3ኛ ሰርፕራይዝ ፈራሚ ሊያደርገው ይችላል አማካይ ላይ ብለው እንደው በሊስት ከማስቀመጥና ሰዎችን ከመጥቀስ ባለፈ በእርግጠኝነት እዚህ ተጫዋች ላይ ዩናይትድ ድርድር እያደረጉ ነው ብለው ልክ እንደ ማቲያስ ፈርናንዴስ አይነትን ዝውውሮችን ዩናይትድ እየከወነ እንዳልሆነ በግልጽ የሚታወቅ ዝውውር እያስቀመጡልን ይገኛሉ። ስለዚህ ሁሉም ከዚህ በኋላ ዩናይትድ ይፈልገዋል ተብሎ እየተወራበት የሚገኘው ተጫዋች በሙሉ በግምትና በሊስቱ ውስጥ ያለ ተጫዋች ነው እንጂ በእርግጠኝነት በምናምናቸው የዜና ምንጮች እንዲሁ የተረጋገጠ ይፋዊ የሆነ ድርድር ላይ ያለበት ዝውውር በዚህ ሰዓት የለም። ምናልባት ከዚህ በኋላ እንደዚህ አይነት ነገር ከተከሰተ እየተከታተለን ወደ እናንተ የምናደርግ ይሆናል። ግን ክለቡ ከጀርባ ብዙ ሚስጥራዊ የሆኑ ነገሮችን ዝውውርን በተመለከተ እየሰራ እንደሆነ ሲፈልግ ብቻ መረጃዎች እንዲለቀቁና ጋዜጠኞች እንዲያገኙ የሚያደርግ ክለብ መሆኑን የተረዳ ነው። በጣም በሚስጥር ዝውውሮችን እየሰሩ ያሉበት ሁኔታ ነው የሚገኘው። ለጋዜጠኞችም ለዘገባም ዩናይትድ አመቺ የሆነ አይደለም። በዚህ ክረምት የዝውውር መስኮት ላይ የሚያደርጋቸው ብዙ ነገሮች ከመጋረጃ ጀርባ የሚፈጸሙና ደብቅ ከመሆናቸው አንጻር፣ ነገር ግን አሁን በቀሩ የዝውውር መስኮት ቀናት ዩናይትድ አንድ ቢያንስ ትልቅ የአማካይ ስፍራ ተጫዋች፣ አንድ ሌፍት ባክ ተጫዋች፣ አንድ የአጥቂ መስመር ተጫዋች እና ከማርከስ ራሽፎርድ ቆይታ ጋር በተያያዘ ደግሞ
ተጫዋቹ የሚለቅ ከሆነ ደግሞ አንድ የግራ ክንፍ ተጫዋች ለማምጣት ዩናይትድ ይፈልጋል ተብሏል። ስለዚህ በአጠቃላይ ቢያንስ 4 ያህል ተጫዋቾችን አስፈርመው የዝውውር መስኮቱ ሊዘጋ የሚችልበት እድል እንዳለና 4 ተጫዋቾችን እንደሚፈልጉ ነው እየተገለጸ የሚገኘው። ከማርከስ ራሽፎርድ የዩናይትድ ቆይታ ጋር በተያያዘ ደግሞ ፋብሪሶ ሮማኖ የተናገረውን ነገር እዚህ ጋር ማከል ይኖርብኛል። ቤተሰቦች ምን ያህል ማይክል ካሪክ ማርከስ ራሽፎርድ እንዲቀጥል በክለቡ እንደፈለገ በደንብ የሚያሳይ የሚጠቁም መረጃ ነው ፋብሪሶ የተናገረው። ካሪክ በጣም አለ ፋብሪሶ ሮማኖ ደጋግሞ ነው ይህንን ነገር አጽንኦት የሰጠበት። ከራሽፎርድ ጋር መልሶ መስራት ይፈልጋል። ማርከስ ራሽፎርድ በፕሪሲዝን ወደ ክለቡ ተመልሶ ልምምዱን እንዲያደርግና ሊመለከተው ይጓጓል። ተጫዋቹ ምን አይነት ሼፕ ላይ እንዳለ፣ ተጫዋቹ ለዩናይትድ ምን ሊሰጥ እንደሚችል ማይክል ካሪክ ለመመልከት በጣም ይፈልጋል ብሎ ነው ፋብሪሶ ሮማኖ የተናገረው። ካሪክ አብሮት መስራት ይፈልጋል። ለማርከስ ራሽፎርድ ድጋሚ በዩናይትድ ማሊያ ሌላ ድል ሊሰጠው የዩናይትድ የእግር ኳስ ኬሪየሩን በድጋሚ መልሶ ወደ ነበረበት ቦታ ራሽፎርድ እንዲያመጣው ይፈልጋል። ይህንን ኦፖርቹኒቲ ደግሞ ያቀርብለታል። ማይክል ካሪክ የበረም ማርከስ ራሽፎርድ ወደ ኦልድ ትራፎርድ ተመልሶ በዩናይትድ ማሊያ ሲጫወት ሊያየው ይፈልጋል ብሎ አረጋግጦልናል ማለት ነው ፋብሪሶ ሮማኖ። ይህም የሚያሳያችሁ ምን ያህል ካሪክ እምነት እንደጣለበት በራሽፎርድ ላይ። እንደው ተጫዋቹ ብዙ ሊያመጣ የሚችላቸው ነገሮች እንዳሉ ሆኖ ከባህሪው አንጻር ማርከስ ራሽፎርድ እውነት ተቀይሯል ወይ? በዩናይትድ ቤት በጣም ለፍቶ ተክቶ ለመጫወት እና ከቡድን አጋሮቹ ጋር በስምምነት ለመቀጠል ተጫዋቹ ፈቃደኛ ነው ወይ? የግል ባህሪ ችግር የለበትም ወይ? ካለበትስ ያስተካክላል ወይ? የሚለው ብዙ ጉዳዮች ገና ወደፊት የሚታዩ ነገሮች ቢሆኑም ግን ደግሞ ይህንን ሪስክ ወስዶ ካሪክ ተጫዋቹን በዩናይትድ ለማስቀጠል ከፍተኛ ፍላጎት እንዳለው የሚያመላክት ንግግር ነው። ይሄ ደግሞ ዞሮ ዞሮ ዩናይትድ የግራ ክንፍ ተጫዋች እንዳያመጣ በዝውውር መስኮቱ ላይ ሊያደርገው እንደሚችል ይታመናል። የቀድሞ የዩናይትድ አጥቂ ኢድሰን ካቫኒ ጆሹዋ ዘርክዚን ክፉኛ ተችቷል። ባለፈው ሬክስሃም ጋር ዩናይትድ በተጫወተበት ጨዋታ ላይ በዚህ ወዳጅነት ጨዋታ ከረፍት በፊት የመሰለፍ ዕድል ያገኘው ጆሹዋ ዘርክዚ ብዙዎቻችሁ በተመለከታችሁት መልኩ ተጫዋቹ እዚህ ግባ የሚባል እንቅስቃሴ ማድረግ አልቻለም እና እንደው የእግር ኳስ የመጫወት መንገድ ሁሉ የጠፋበት ይመስላል። እውነት ለመናገር ካላጋነንኩት ቤተሰቦች ጨዋታውን ተመልከታችሁ ከሆነ ዘርክዚ ምነካው እስከሚያስበል ድረስ ተጫዋቹ ጨዋታው ላይ በጣም ይሶሩ ነበር እና መኖር አለመኖሩ እንደው ተጫዋቹ እውነት እግር ኳስን በደንብ እንደው እየለፋላት ነው የሚያስብል አይነት እንቅስቃሴ ነው ያደረገው። ምክንያቱም ዘርክዚ በእነዚህ አይነት ጨዋታዎች ላይ ራሱን ማያሳይ ከሆነ ታዲያ በየትኞቹ ጨዋታዎች ላይ በጣም ከባድ በሆኑት ትግል ፍትጊያ ባለባቸው የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ እንዴት ሊሆን ነው የሚል ጥያቄ እንድታነሱ ያደርጋችኋል ማለት ነው። ልጁ በጣም ጥሩ ነበር የሆነ ወቅት ላይ በጣም የቲሙ እንደው ሪትም ውስጥ ያለ ጥሩ የሆነ የአጥቂ አስጊ የሆነ የአጥቂ ተጫዋቻችን ነበር ለተቃራኒ ቡድን ቲሞች ማለት ነው እና ኳስ አያያዙ የሆነ የሚሻል ነገር ጥሩ አስፈሪነት ያለው ተጫዋች ይመስል ነበር። ጎሩም ያስቆጠር ነበር ግን ቀስ እያለ ደግሞ እየተንሸራተተ ከአይናችን ከምስላችን እየጠፋ ተጫዋቹ እንደው የመሰለፍ ዕድል ተሰጥቶት በተሰለፈ ቁጥር ደግሞ በተለይ ባለፈው ሲዝን መጠናቀቂያ ላይ የሚያገኛቸውን ኳሶች እያበላሸ የረባ እንቅስቃሴ ሳያደርግ ብዙ ኳሶችን ተጫዋቹ ያበላሻል። ሻርፕ አይደለም ብቻ እንደው ለመጫወት ተጫዋቹ ንቁ የሆነ እና ዝግጁ የሆነ ተጫዋች አይመስልም። ይሄ ነገር ደግሞ ከሬክስሃም ጋር በፕሪሲዝን መደገሙ ነው ኤድሰን ካቫኒ ይህንን ንግግር እንዲናገር ያስገድደው ይመስለኛል። እንደዚህ ያለ ካቫኒ ተጫዋቹ ኢምፕሬስ አላደረገኝም፣ ምኑም እንቅስቃሴውን አልወደድኩም ነው የሚለው። ወደ ዩናይትድ ከተቀላቀለ በኋላ ተጫዋቹን ተከታትየዋለሁ ግን ይህን ያህል ብቃቱ አሳማኝ አልሆነልኝም ሲል ውራጋዩ የቅርብ ዩናይትድ አጥቂ ተችዋል። አላቅም የዩናይትድ ስካውቶች እሱ ላይ ምን አይተውበት እንዳመጡት ወደ ክለቡ። ይሄ ተጫዋች ምርጥ የሆነ ስትራይከር ነው፣ ለ9 ቁጥር ቦታ ይሆናል ብለው ያሰቡ የዩናይትድ ስካውቶች ያስገርሙኛል ወይም አስገርመውኛል ሲል ነው ኤድሰን ካቫኒ የሚናገረው። ተጫዋቹ ምንም አይነት ኳሊቲ የለውም፣ ቶፕ ስትራይከር ለመሆን የሚያስችል ምንም አይነት ብቃት አላየሁበትም። ማንቸስተር ዩናይትዶች
ማግኘት ያለባቸው ምንጊዜም ቢሆን ቶፕ የሆኑ ስትራይከሮችን ነው እንጂ እንደ ጆሹዋ ዝርክዜ አይነት ተጫዋቾችን አይደለም ይላል ፎርላን። ተጫዋቹ ምናልባት ጥሩ የሆነ እግር ኳስ ችሎታ ሊኖረው ይችላል፣ ግን ይሄ ለዩናይትድ አይደለም። ምናልባት ለሌላ ክለብ ሊሰራለት ይችላል። ለማንቸስተር ዩናይትድ ለመጫወት ግን ጆሹዋ ዘርክዚ ብቁ ተጫዋች አይመስለኝም ሲል ነው ኤድሰን ካቫኒ አስተያየቱን የሰጠው። ቤተሰቦች እናንተስ ምን ትላላችሁ? እስቲ በዚህ ጉዳይ ላይ አስተያየታችሁን ስጡን። ጆሹዋ ዘርክዚ በዩናይትድ ቤት ከዚህ በኋላ ይበቃዋል ወይ መሸጥ አለበት ብላችሁ የምታስቡት ተጫዋቾች ነው ወይ? በኮሜንት ላይ አስተያየታችሁን አጋሩን። ለማንኛውም የዩናይትድ ሰዎች በጆሹዋ ዘርክዚ መተማመን እንደሌለባቸው እንደዚሁም ትላንትና ባደረስኳችሁ መረጃ መሰረት የቤንጃሚን ሼሽኮም እንዲሁ የአካል ብቃት ጉዳይ ትንሽ አጠራጣሪ ስለሆነ ተጫዋቹ አንዳንድ ጨዋታዎችን ሚስ ሊያደርግ ስለሚችል ዩናይትድ እንዲሁ በርካታ ጨዋታዎች ስላሉበት ቀጣይ ሲዝን ላይ በብዙ ውድድሮች ስለሚሳተፍ የአጥቂ መስመር ተጫዋች ፍለጋ ላይ እንደሆኑ እና ስትራይከር ለማስፈረም ገበያውን እንደሚመለከቱ መረጃውን ነግረናችኋል። እነማን ስትራይከሮች አሉ ብላችሁ ካላችሁ ትላንት ያነሳሁላችሁ የክሪስታል ፓላሱን ማቴታን ነበረ። ዛሬ ደግሞ ሊያመጧቸው የሚችሏቸው ሌሎች አጥቂ ባህሪ ያላቸው ወይም አጥቂዎች የ9 ቁጥር ንጹህ ተጫዋቾች ብዬ የምጠቅስላችኋሉ። ለምሳሌ ስማቸው ከተያዙት ብሪያን ብሮበሪ የተባለው ተጫዋች እንዲሁ ይገኛል። ተጫዋች 24 ዓመቱ ነው እና በጣም ፈጣን ነው። በጣም ጉልበታም የሆነ አጥቂ ነው። ታውቁታላችሁ። ይህ ልጅ በጣም ፊዚካል ነው። በጣም ስፒድ አለው። እንዲሁም በሆልድ አፕ ተጫዋቹ ሲጫወት በጣም ጥሩ ኳሊቲዎች እንዳሉትም እንዲሁ ይነገራል። ጎል አስፈላጊ ከሆነም ማስቆጠር የሚችል ተጫዋች ነው። ይህ ሆላንዳዊ አጥቂ መስመር ተጫዋች ብሪያን ብሮበሪ የዩናይትድ የዝውውር ኢላማ ነው ተብሎ ስሙ መነሳቱንም በዜናችን ከዚህ በፊት ማድረሳችን ይታወሳል። እንዲሁም ሌሎች አጥቂዎችም ይገኛሉ በዩናይትድ ራዳር ውስጥ የሚገኙ። ለምሳሌ አንደኛው ተጫዋች ኢጎር ቲያጎ ነው። የብሬንትፎርድ ተጫዋች ነው። አጥቂ ነው። ታውቁታላችሁ። ያው 25 ዓመቱ ነው። በጣም ረዥም ነው። ባለፈው ሲዝን ከሃላንድ ቀጥሎ ብዙ ጎሎችን በፕሪሚየር ሊጉ ማስቆጠር የቻለ ነው። ይህም ተጫዋች ኤሊት የሆነ ፊዚካሊቲ ያለው ጥሩ የሆነ የአካል ብቃት ጥንካሬ ያለው። ከዛ ውጭ ደግሞ ቲያጎ ፈጣን ነው። እንዲሁም የአየር ላይ ኳሶቹ በጣም ጥሩ ናቸው። ተጫዋቹ እንዲሁ ጠንካራ ሰራተኛ መሆኑን ጥሩ አጥቂ መሆኑን በጣም ሶሊድ የሆነ ሆልድ አፕ ፕሌይ በማድረግ ጠንካራ ተጫዋች እንደሆነ እንዲሁም መከላከል ሲያስፈልገው እንዲሁ መከላከል የሚችል ብራዚላዊ እንደሆነ ያየነበትን ሲዝን ነው ባለፈው ያሳለፈው። ስለዚህ ጋር ቲያጎም የዩናይትድ የዝውውር ኢላማ ነው። ሌላው ወደ ዋትኪንስም ሁሉ ሊመለሱ ይችላሉ ዩናይትዶች ተብሏል። በጣም ፈጣን ነው። 30 ዓመቱ ነው። ግን የፕሪሚየር ሊግ የካበተ ልምድ ያለው እና በጣም ጥሩ የሆነ ፊዚካሊቲ ያለው ጥሩ የቤንጃሚን ሼሽኮ ምትክ አማራጭ ሊሆን የሚችል ነው። ከዛ ውጭ ደግሞ ጉራሲ ተብሎ የሚጠራም ተጫዋች አለ። በነገራችሁ ላይ ስለ ጉራሲ ከዚህ በፊት መረጃ ወጥቶ ተመልክቼ ነበር። ይሄ ተጫዋች ውል ማፍረሻ ሂሳብ አለው እና ይህን ውል ማፍረሻ ሂሳብ ከፍለው በጣም ትንሽ ብር ነው ሊወስዱኝ የሚችሉ ክለቦች ብሎ ካስቀመጣቸው በጣት የሚቆጠሩ ክለቦች አንዱ ማንቸስተር ዩናይትድ ነው። 30 ዓመቱ ነው። ግን ዩናይትድ ልዩ አንቀጽ አለው። ይህን ተጫዋች ማስፈረም የሚፈልግ ከሆነ ሊያገኘው ይችላል። ከዛ ኢቫን ቶኔ 30 ዓመቱ አለ። እነኚህ አጥቂዎች በዩናይትድ የግዢ ዝርዝር ውስጥ የገቡ ምናልባት ዩናይትድ ቀጣይ ሊያስፈርማቸው የሚችላቸው የአጥቂ አማራጮች ናቸው ተብሏል። ግን ቅድሚያ የአማካይ ክፍሉ ላይ ነው ዩናይትድ አሁን ትኩረት ሰጥቶ ገበያው ላይ እየተንቀሳቀሰ የሚገኙ። ዜናዎቻችን እንደቀጠሉ ናቸው አድማጮች። ብዙ አሁንም መረጃዎች አሉኝ እና አጠር አድርጌ እነኝህን መረጃዎች እንዲሁ ላድረሳችሁ አድማጮች። ቅድም የአጥቂ መስመሩን እያየን ነበር እና ብዙ የአጥቂ አማራጮች ዩናይትድ እንዳሉት እና ሊያመጣ ሊያዛውር እንደሚችል አንዳንድ አጥቂዎችን ነግረናችኋል። ከዛ በፊት ግን መፈጸም ያለበት አንድ ትልቅ የሆነ ዝውውር አለ። ሶስተኛው አማካይ ሁላችንም በጉጉት እንድንጠብቀው የሚያደርግ ትልቅ የሆነ ዜና ዩናይትድ ማንን ያክላል ቀጣይ የሚለው አማካይ ቦታ ላይ በጣም በጉጉት የምንጠብቀው ነገር ነው። ምናልባት አንድ አዲስ ነገር በዚህ ሳምንት ልትሰሙ ትችላላችሁ። በነገራችሁ ላይ ይሄ ሳምንት ለዩናይትድ ቀጣዩ ሶስተኛ አማካይ በጣም ወሳኝ የሆነ ሳምንት ነው። በአንዱ በዓለም ዋንጫው መጠናቀቅ ምክንያቱም ከዩናይትድ ሰርፕራይዝ ፈራሚዎች መካከል ምናልባት አንዱ ዓለም ዋንጫ ላይ ተሳታፊ የሚሆን ተጫዋች ሊሆን ይችላል ተብሎ መገመቱን ነግረናቸዋል ትላንትና። ስለዚህ አንዱ በዛ ምክንያት ነው እና አሁን
ዓለም ዋንጫው ስላለቀ ትኩረቶች በሙሉ ዝውውር ላይ መሆናቸው በራሱ ክለቦችም አግሬሲቭሊ ነው የሚገቡት። ታውቃላችሁ ሁሉም ሚዲያዎች፣ ሁሉም ነገሮች ትኩረት የተሰጡት በዚህ ዓለም ዋንጫ ላይ ነው እና ዝውውሮች ብዙ እየተከናወኑ አይደለም እንደ ሌላው ጊዜ። አሁን ግን ትክክለኛው ሰዓትና ጊዜ ይመስላል የዝውውር ወሬዎች በጣም በብዛት የሚወሩበት በዩናይትድ ቤትም ቢሆን ብዙ የዝውውር እንቅስቃሴዎች የሚደረጉበትና አንዳንድ ዝውውሮች በጣም ፈጥነው የሚፈጸሙበት ወቅት ላይ አሁን ደርሰናል። እንደው የፋብሪሲዮ ሮማኖን መረጃ በማድረስ ዜና ልጀምር። እዚህ ጋር ስለ አማካይ ስፍራ ዝውውር ካነሳን አይቀር ፋብሪሲዮ ሮማኖ በዩቲዩብ ቻናሉ ላይ ወጥቶ ትላንት አፕዴት አደረገን። ዩናይትድ በጣም ደስተኛ ናቸው። ዩናይትድ አመራሮች አንድሬ ሳንቶስ እና ዮሪ ቲልሞንስን ማስፈረማቸው በጣም ምርጥ ዝውውሮችን እንደፈጸሙ ያምናል አለ። እነኚህ ሁለት ቶፕ የሆኑ ተጫዋቾች እንደ ዩናይትድ ሰዎች እምነት ከሆነ በ85 ሚሊዮን ፓውንድ ወይም ደግሞ በማቲያስ ፈርናንዴስ ዝውውር ዋጋ መግዛታቸው ሁለቱን ቶፕ የሆኑ ኳሊቲ ተጫዋቾች ያስደስታቸውና ትልቅ ቢዝነስ እንደፈጸሙ ጥሩ ዝውውሮችን እንዳደረጉ እንዲያምኑ አድርጓቸዋል እሱ የሚለው። አሁን ደግሞ ሶስተኛውን አማካይ ፒክ የሚያደርጉበት ጊዜ ነው ያለው። ልብ በሉ አድማጮች፣ ፒክ የምትለው ቃል ወሳኝ ነች፣ አስምሩባት። ገና ፒክ ሊያደርጉ ነው ማለት ነው። እንግዲህ ብዙ ኦፕሽን አለ። ይኸው ንግግሩን እዚህ ጋር ቃል በቃል ለመተርጎም ያህል ብዙ ሊስት ውስጥ ያካተቷቸው የአማካይ ስፍራ ተጫዋቾች አሉ፣ ከዚህ በፊት ያወራንባቸው። ከነኚህ ሊስት ውስጥ ካሉ ተጫዋቾቻቸው መካከል በቃ ለየትኛው እንሂድ፣ ለየትኛው የፋብሪሲዮ ዝውውር ሂሳብ እናቅርብና እንክፋበት የሚለውን ሰሌክት የሚያደርጉበት አንዱን ከመሃል አንዱን ፒክ አድርገው የሚያወጡበት ጊዜ ላይ ነው የሚገኙት ለማለት ነው። ለዛ ነው ይሄ ሳምንት ወሳኝ የሚሆነው። ፋብሪሲዮ ሲቀጥል እንዲህ ያለ ቀጣይ ፈራሚያቸው ዲፌንሲቭ የሆነ አማካይ፣ ፊዚካሊ በደንብ ኢምፖዝ ማድረግ የሚችል አማካይ፣ ቦታው ላይ ዶሚኔት ማድረግ የሚችል እንዲሁም ላዮኖችን ብሬክ ማድረግ የሚችል በጣም በጣም ወሳኝ የሆነ የአማካይ ስፍራ ተጫዋች ነው የሚፈልጉት ቀጣይ ብሎናል። ስለዚህ በየሳምንቱ በቋሚነት ለዩናይትድ መጫወት የሚችል እውነተኛ የ6 ቁጥር የሴንትራል ዲፌንሲቭ ሚድፊልድ ተጫዋች ነው ማለት ነው ቀጣይ ታርጌት አድርገው የሚያመጡት ብሏል። እንደሚያስቡት አንድ ቢያንስ እንደዚህ ወሳኝና ትልቅ የሆነ ፈራሚ እንደሚያመጡ እርግጠኞች ናቸው። ያላቸውን ነገር በሙሉ ይሰጣሉ ብሏል። ቬሪ ስትሮንግ ዘይ ዊል ጎ ቬሪ ስትሮንግ ነው ያለው። እንግዲህ ፋይናንሻሊ ይህን ተጫዋች ለማስፈረም ዩናይትድ እስካሁን ከፈጸሟቸው ዝውውሮች በላይ ሁሉ አስፈላጊ ከሆነ ሊሄዱ እንደሚችሉና ትልቁ ፈራሚ ቀጣይ እንደሚመጣ እየሄዱበት እንደሆነ የጠቆመበት ሁኔታ ነው የሚገኘው ፋብሪሲዮ ሮማኖ በዩቲዩብ ቻናሉ ላይ። ከዛ ውጭ ፋብሪሲዮ ሮማኖ ምንድን ነው ያረጋገጠልን? የትኛውን አማካይ ሊያመጡ እንደሚችሉ ግን እስካሁን ድረስ ፍንጭ አልሰጠንም እና እሱም ቢሆን ስሞችን መጥቀስ እንዲሁ እየተቸገረ ይገኛል። ከዚህ በፊት ነግራቸዋለሁ። ብዙ ጊዜ ፋብሪሲዮ ሮማኖ እንግዲህ በጣም ከምናምናቸው ጋዜጠኞች መካከል አንዱ ነው። በተለይ ዝውውርን በተመለከተ ግን እኔ ምንም አይነት ፍንጭ ክለቡ በየትኛው ተጫዋች ላይ ምን እየሰራ እንደሆነ እንደው ምንም አይነት ፍንጭ ያላገኙበት ጊዜ ቢሆን አሁን ይመስለኛል። በእርግጥ አንዳንድ መረጃ ያገኛሉ። እነኚህን መረጃዎች አግኝተው ግን አንዳንድ ጊዜ በድፍረት ለማውጣት ይከብዳቸዋል። ጊዜ ታይሚንግ ይጠብቃሉ። እስኪያረጋግጡ ድረስ የሚጠብቁት ነገር አለ እንጂ ይሄኔ ለምሳሌ አሁን ዴቪድ ኦርንስተን ስለሆነ ተጫዋች ዝውውር ሲያወራ እንደው ቦምብ ዜና ብሎ ሲለቀው ዝም ብሎ በአንድ አይደለም የሚለቀው። ለምሳሌ ዩናይትዶች እየተነጋገሩ እንደሆነ ተጫዋቹን እንደሚፈልጉት ወይ የሆነ ቦታ ከተጫዋች ወኪሎች ጋር ሜቲንግ እንዳደረጉ እንደተወያዩ ምናምን ይሰማሉ፣ መረጃዎቹን ይሰማሉ። ግን ያቺን ታይሚንግ ይጠብቋታል፣ እርግጠኛ የሆኑባትን እና ያቺን ቦምብ የሚያፈነዱባትን ጊዜ እና ምን ለማለት ነው እነ ፋብሪሲዮ ወይ እነ ዴቪድ ኦርንስተን አሁን ዩናይትድ በየትኛው አቅጣጫ እየሄደ እንደሆነ የሆነ መረጃ ይኖራቸዋል። ግን ያን ነገር ላይ እርግጠኛ እስኪሆኑ ድረስ ላለመሳሳት፣ በተለይ ደግሞ ላለመሳሳትና እንደው እንደ ዴቪድ ኦርንስተን በጣም ተጠንቅቆ እንደው ነገሮች እልቅ ጥንቅቅ ሲሉ ይፋ ለማድረግ እና ተአማኝነታቸውን ለመጨመር ስለሚጠነቀቁ ይመስለኛል እነዚህ ጋዜጠኞች ብዙ ነገሮችን በግልጽ ለመናገር የማይደፍሩት እንጂ ከጀርባ ክለቡ ብዙ ነገሮችን እየሰራ እንደሆነ እንዲሁ መገመት ትችላላችሁ። እነ ፋብሪሲዮን እና እነ ዴቪድ ኦርንስተን የሚያቆያቸው ነገሮች ይኖራሉ። ለማንኛውም አድማጮቻችን በዚህ ሳምንት ቅድም እንዳልኳችሁ በጣም ወሳኝ የሆነ ሳምንት ነው። ይህ ሳምንት ለምንድን ነው ወሳኝ የሆነ ሳምንት ብዬ ያልኳቸው?
ስለ ኮኔ ሳውራ የማኑ ኮኔ ተወካዮች እና ተጫዋቹም ቢሆን በዚህ ሳምንት ውሳኔያችሁን አሳውቁን ብለው ለዩናይትድ ሰዎች ነግረዋቸዋል። ኮኔ ብዙ አማራጮች አሉት። የትላንት ዜናችንን መለስ ብላችሁ የምትሰሙ ከሆነ ተጫዋቹ ያሉትን አማራጮች መመልከት ይፈልጋል። ለዩናይትድ ቅድሚያ ሰጥቶ ዩናይትድ እኔን ማስፈረም የሚፈልግ ከሆነ ይሄ ሳምንት ትክክለኛው ሳምንት ነው የሚል እምነት አለው ተጫዋቹ። ለዛ ነው ለዩናይትዶች እድል የሰጠው። በዚህ ሳምንት እኔን ትፈልጉ እንደሆነ ልታስፈርሙኝ ትችላላችሁ፣ ይህ መጨረሻ ግን ከዚህ ሳምንት አላልፍም የሚል እንደው ትዕዛዝ ሳይሆን እንደ ምንድነው ይሄን ቀነ ገደብ ማስቀመጡን ነው ያመላከቱን። በጣም የሚታመኑ ጋዜጦች ነው እንግዲህ ይሄን ያሉት፣ በተለይ ከወደ ጣሊያን የሚገኙት እና አሁን ሮማዎች ከዩናይትድ ይፋዊ የሆነ የዝውውር ሂሳብ ይቀርብልናል ብለው እየጠበቁ ነው የሚገኙት። እንደውም ዘገባዎች እንዳሉት ከሆነ ከሚፈልጉት ተጫዋቹን ክለቦች መካከል አንዱ ቼልሲ ነው ብለናቸዋል። ሊቨርፑልም አለበት፣ አርሰናልም ይወራል። ዩናይትድ ቀዳሚው ነው። ይሄ ፈረንጆች ፍሮንት ራነርስ ብለው ይገልጹታል። ዩናይትድ ከፊት ቀድሞ የተጫዋቹን ዝውውር ፉክክር እየመራ ያለ ክለብ ነው እና በይፋ በዚህ ሳምንት በይፋ ከሮማ ጋር ንግግር ይከፍታል ዩናይትድ ተብሎ ይጠበቃል። ኦልሬዲ ከተጫዋቹ ጋር ዩናይትድ እንዳወራ ወኪሉን እንዳገኘ በፋብሪሶ ሮማኖ ሁሉ ሳይቀር ተነግሮናል። አድማጮቻችን ዴቪድ ኦርንስተን ነው ስለዚህ ተጫዋች መረጃ ያልነገረን እንጂ ፋብሪሶ ሮማኖ አረጋግጦልናል፣ ወኪሎቹን አናግረዋል ብሏል። እና 47 ሚሊዮን ፓውንድ ሂሳብ ያቀርባሉ ብለው ደግሞ ትላንት የጣሊያን ጋዜጦች ዘግበውልናል። ለዛ ነው ይሄ ሳምንት ለማኑ ኮኔ ዝውውር ወሳኝ ሳምንት ነው ብዬ የምላችሁ። ምክንያቱም ከክለብና ተጫዋች ግንኙነት ውጭ ደግሞ አሁን ክለብ ከክለብ የሚነጋገሩበት የሚደራደሩበት ሳምንት ሊሆን ስለሚችል ዩናይትድ ይፋዊ የሆነ ፕሮፖዛሉን ወይም የዝውውር ጥያቄውን የተባለውን 47 ሚሊዮን ፓውንድ ሂሳብ ለሮማ የሚያቀርብበት ሳምንት ስለሆነ ነው በዚህ ሳምንት ወሳኝ የሆነ ሁነት ይኖራል ተብሎ የሚጠበቀው። ፈረንሳይ አማካይ ስፍራ ተጫዋች የ25 ዓመት ተጫዋች ነው። በፈረንሳይ ዓለም ዋንጫ እንቅስቃሴ ላይ በጣም ጥሩ ጨዋታ ማድረግ ችሏል። ተጫዋቹ ከፈረንሳይ ብሔራዊ ቡድን ጋር እንዲሁ የዓለም ሻምፒዮን ባይሆንም ግን በውድድሩ ላይ እንዲሁ ጥሩ እንቅስቃሴ ካሳዩ እና ራሳቸውን በደንብ አድርገው ለዓለም ካስተዋወቁ ተጫዋቾች መካከል አንዱ ነው። አሁን ኮኔን የማያውቀው ሰው ይኖራል ብዬ አላስብም። በእርግጥ በትውልድ የዘር ግንዱ እንዲሁ አይቬሪ ኮስታዊ ናቸው። ተጫዋቹ ግን ለፈረንሳይ ብሔራዊ ቡድን መጫወት መርጦ ነው ዓለም ዋንጫ ላይ ለፈረንሳይ ብሔራዊ ቡድን ሲጫወት የተመለከት ነው እና ራሱ ካሪክም ቢሆን አይቶት በጣም የወደደው ክለቡ እንዲያመጣለት የጠየቀው አማካይ እንደሆነ ተገልጿል። ካሪክ አማካይ ነው፣ ደግሞ ከሱ በላይ የአማካይ ተጫዋችን ብቃት የሚያውቅ ሌላ አሰልጣኝ ሊገኝ አይችልም። ምክንያቱም ራሱ አማካይ ስፍራ ተጫዋች ስለሆነ እና የዚህን ተጫዋች ዝውውር በተመለከተ በዚህ ሳምንት የሆነ ነገር አዲስ ነገር እንሰማለን ተብሎ ነው የተገለጸው። ዩናይትዶች ሮማ የሚጠይቀውን ሂሳብ የሚከፍሉ ከሆነ ሮማዎች ከ55 እስከ 60 ሚሊዮን ዩሮ ነው ተብሎ የተገለጸው። ዩናይትድ ደግሞ 47 ሚሊዮን ፓውንድ ያቀርባል የሚል ዘገባ ነው የወጣው። ምናልባት ትንሽ የዋጋ ልዩነት ሊኖር ይችላል፣ ግን ይህን ያህል የሰፋ ልዩነት አይደለም በሮማ ፍላጎትና በዩናይትድ ያቀርባል ተብሎ እየተገለጸ ያለው። ስለዚህ በቀላሉ ተነጋግረው ሊያጠቡት የሚችሉትና ዝውውሩን በፍጥነት ሊያጠናቅቁት የሚችሉት እንደሆነ መረዳት ትችላላችሁ። በዚህ ሳምንት የሆነ ነገር ስለ ኮኔ ዝውውር የምንሰማበት ሳምንት ይሆናል የሚል ሰፊ ግምት አለ። የዩናይትዱ ሌጀንድ ተጫዋች ፖል ስኮልስ ዩናይትድ አሁን ራሱን ከካርሎስ ባሌባ ዝውውር ማራቅ አለበት፣ ትልቅ የሆነ ሪስክ መውሰድ የለበትም ሲል አስተያየቱን ሰጥቷል። ፖል ስኮልስ አንዳንድ የአወዛጋቢ አስተያየቶችን ይሰጣል። አንዳንድ ጊዜ ደግሞ በብዛት ታውቃላችሁ ክለቡን የተመለከተ በጣም እንደ ወሳኝ የተባሉ እና ጥሩ ይዘት ያላቸውን ንግግሮችም እንዲሁ ይናገራል ወይም አስተያየት ይሰጣል እና አሁን ካርሎስ ባሌባ ላይ ነው ጥያቄውን አንስቶ እንደው ለእኛም አወያይ የሆነ ፍርድ እንድንሰጥበት የሚያደርግ የሚጋብዝ አይነት ጥያቄ ያነሳው እና ሀሳቡን የገለጸው። ለምሳሌ እንደዚህ አለ። ካርሎስ ባሌባ በጣም ትልቅ ሪስክ ነው። በተለይ የዩናይትድ ደጋፊዎች በጣም እንደሚወዱ ታውቃለሁ፣ ግን ደግሞ ተጫዋቹ ለዩናይትድ ትልቅ ሪስክ ያለው ዝውውር ነው የሚሆነው ወደ ዩናይትድ የሚመጣ ከሆነ በሚል ይገልጻል እና ሲያስረዳ ምንድን ነው የሚለው፣ አምና የብራይተንን ጨዋታዎች እያንዳንዱን ጨዋታ የምትመለከቱ ከሆነ
በካርሎስ ባሌባ ብቃት እርግጠኛ እንደማትሆኑ እኔ ልነግራችሁ እወዳለሁ አለ እና በባለፈው ሲዝን የተጫዋቹ የብራይተን ጨዋታዎች ፍጹም አንድም የዩናይትድ ደጋፊ ተጫዋቹ ለዩናይትድ መጫወት ይገባዋል ብሎ በእርግጠኝነት ሊከራከር ወይም ሊያወራ አይችልም ነው የሚለው እሱ። ፐርፎርማንሱ ኢንኮንሲስተንት ነበር። አንዳንድ ጨዋታዎች ላይ ጥሩ ይሆናል፣ አንዳንድ ጨዋታዎች ላይ ደግሞ መጥፎ ይሆናል። በከፍተኛ ሁኔታ ተጫዋቹ ብቃቱን ለማግኘት ሲታገል ተመልክተነዋል። በተለይ በፋቢያን ሁዝለር ቡድን ውስጥ ወይም የሱን አይዲያ ሜዳ ላይ ለመተግበር እና ተጫዋቹ በቋሚነት ለመሰለፍ ሲቸገር ተመልክቻለሁ ነው የሚለው ፖል ስኮልስ። እንደዚህ ሲል ያክላል ምናልባት ተጫዋቹ በየሳምንቱ ፐርፎርም ማድረግ ካቃተው በብራይተን ሲስተም ውስጥ በአሰልጣኙ ሲስተም ውስጥ ሲስተሙን ለመተግበር የሚቸገር ከሆነ እንዴት ታዲያ ዩናይትድን የሚያክል ትልቅ ቡድን ከፈረመ በኋላ በከፍተኛ ደረጃ ፕሬሸር ጫና ባለበት በተለይ ከደጋፊዎች አዳዲስ ተጫዋቾች ሲመጡ ከፍተኛ ኤክስፔክቴሽን ባለበት ትልቁ ማንቸስተር ዩናይትድ ቤት ውስጥ መጥቶ ስኬታማ ይሆናል ብላችሁ እንዴት እርግጠኛ መሆን ትችላላችሁ ብሎ ፖል ስኮልስ ይጠይቃል። በብራይተን ይህን ማድረግ ካልቻለ በብራይተን በፋቢያን ሁዝለር ሲስተም ተጫዋቹ ካላበበ እንዴት በካሪክ ትልቅ በሆነው በዩናይትድ ጫና ባለው የዩናይትድ ማሊያ ለብሶ እንዴት ስኬታማ እንደሚሆን እርግጠኛ መሆን ትችላላችሁ ሲል ደጋፊውን ይጠይቃል። አንድ ነገር አልክድም አለ። ታለንቱ አለው ተጫዋቹ። ይሄ ምንም ያልተደበቀ የአደባባይ ሚስጥር ነው። ተጫዋቹ ትልቅ ታለንት አለው። ትልቁ የኔ ችግር ግን ይላል ፖል ስኮልስ ዩናይትድ ለዚህ ተጫዋች ዝውውር ከፍተኛ የሆነ የዝውውር ገንዘብ ማውጣቱ ነው። ከፍተኛ ሪስክ አለው። ዩናይትድ ይህን ተጫዋች የሚያስፈርመው ከሆነ እየተወራ እንዳለው የሚጠየቀው የዝውውር ገንዘብ እስከ 100 ወይ 80 ሚሊዮን ፓውንድ ሂሳብ ነው የሚሆነው። ይሄ ደግሞ አፕ ፍሮንት የሚከፈል ገንዘብ ነው እዙ እያለ ያለው በቀጥታ ለብራይተሮች የሚከፈል 80 ወይም የ100 ሚሊዮን ፓውንድ ሂሳብ ማለት ነው። እንደዚህ አይነት ገንዘቦችን ከፍላችሁ ስታመጡ አንድን ተጫዋች በጣም እርግጠኛ መሆን አለባችሁ። ወደ ዩናይትድ መጥቶ የተጫዋች ስኬታማ ይሆናል ብላችሁ ለምታምኑበት ተጫዋች የምትከፍሉት ገንዘብ እንጂ ገና ታለንት ያለው ተጫዋች ነው ብላችሁ በአንድ ጊዜ ይሄን ገንዘብ አውጥታችሁ የምታስፈርሙት ተጫዋች አይደለም። ካርሎስ ባሌባ በዚህ ምክንያት እዚህ ተጫዋችን ዝውውር በዚህ ያህል ገንዘብ ነው ያለው ፖል ስኮልስ። በነገሮች ላይ በዚህ ያህል ገንዘብ የምደግፈው ዝውውር አይደለም ብሎ ዩናይትድ ከዚህ ተጫዋች ዝውውር ራሱን እንዲያርቅ መክሯል። እናንተስ ምን ትላላችሁ ቤተሰቦቻችን? ፖል ስኮልስ የሰጠው አስተያየት ትክክል ነው ብላችሁ ታምናላችሁ? ሀሳባችሁን ኮሜንት ላይ እንድታካፍሉን እፈልጋለሁ። ግን ካርሎስ ባሌባ አሁንም የዩናይትድ የዝውውር ሊስት ውስጥ ያለ ዩናይትድ ከሚፈልጋቸው አማካዮች መካከል አንዱ የሆነ ተጫዋች ነው። እንደውም በግል ተጫዋቹ ከዩናይትድ ጋር ስምምነት ላይ የደረሰው ባለፈው ክረምት ነው። ይህን ስምምነት አክብሮና ጠብቆ ተጫዋች ወደ ዩናይትድ ለመምጣት አሁንም ፈቃደኛ ነው። ለዩናይትድ የመጫወት ህልም አለው። ሌሎች ክለቦች ኢቨን ፈልገው ተጫዋቹ ለዩናይትድ መጫወት ብቻ እንደሚመርጥና እንደሚፈልግ ለማሳወቁ ሁሉ ተጫዋቹ ይህን ያህል የማያመነታ የዩናይትድ ማሊያ ለብሶ ለመጫወት ከፍተኛ ፍላጎት ያለው ልጅ ሆኖ ይቀጥላል። መስማማቱ እንዳለ ሆኖ ትልቁ ችግር ግን አሁንም ቢሆን እነ ቤን ጃኮብስ እንዳረጋገጡት ቤተሰቦች ብራይተን ነው። ብራይተን አሁንም በተጫዋቹ ዝውውር ላይ ከዩናይትድ ትልቅ ገንዘብ ይፈልጋል። 80 ወይ 100 ሚሊዮን ፓውንድ አካባቢ አሁንም ሊጠይቁ ይችላሉ ብራይተኖች። እና አሁን ችግሩ ዩናይትድ 50 ሚሊዮን ፓውንድ ብቻ ከፍያ አመጣዋለሁ ብለው ያሰበውን ተጫዋች ብራይተኖች 80 እና 100 ሚሊዮን ፓውንድ ሲጠይቁ ይህን ዝውውር በዚህ ያህል ገንዘብ ከፍሎ ክለቡ የሚፈጽም ከሆነ ስኮልስ እንዳለው ከፍተኛ ሪስክ ያለው ዝውውር ነው። ብዙ ገንዘብ ይወጣል፣ ግን ደግሞ እርግጠኛ አይደላችሁም በባሌባ ዝውውር ጉዳይ ላይ ማለት ነው። በእርግጥ ክለቡን ፈልጎ ወዶ ስለሚመጣ ልጁ ታክቶ ሊሰራ ይችላል። ታለንቱ ስላለው እዛ ቦታ ላይ ሊደርስ ይችላል። ግን እንደ ኢኔሶች ባሉ ገንዘብ በሚቋጥሩ በተለይ በዚህ የዝውውር መስኮት እያደረጉ ያለው ነገር እኔ እውነቴን ነው የምላችሁ በጣም አላስደስተኝም። ለምን መሰላችሁ? ዩናይትድ ከ2 ዓመት በኋላ የፕሪሚየር ሊጉ ሻምፒዮን ይሆናል ብለውናል። ቀጣይ ሲዝን ሳይሆን አሁን ባለው በሁለተኛው ሲዝን ላይ እያሉን ነው እንደ እቅድ። ይህን እቅድ ይዘው በዚህ የዝውውር ፖሊሲ ነው ወይ ታዲያ ዩናይትድ የፕሪሚየር ሊጉን ሻምፒዮን የሚያደርጉት እና ዩናይትድ የሊጉን ዋንጫ የሚያነሳው የሚለው አጠያቂና ብዙ ሊያከራክረን የሚችል ጉዳይ ነው። ስቲል እስካሁን በክረምቱ የዝውውር መስኮት ከፈጸሟቸው ዝውውሮች መካከል እኔ የቲልሞንስን ብቻ ነው ትንሽ እንደው ልምድ ያለው ስለሆነ ጥሩ የስኳድ የአማካይ ስፍራ ተጫዋች ነው፣ ግን ፍጹም በቂ አይደለም። በጣም በቂ አይደለም ቤተሰቦቻችን። እና አንድሬ ሳንቶስ ጥሩ ተጫዋች ነው።
ተመልክተነዋል። ታለንት ያለው ልጅ ነው። ጥሩ የሆነ ጅማሮ አድርጓል። ፕሪሲዝን ላይ ዩናይትድን ለሊጉ ሻምፒዮን ለማድረግ አሁን በተለይ ብቁ የሆነ በቃ ያለቀለት አይነት ተጫዋች አይደለም። ገና ተስፈኛ ታለንት ያለው ተጫዋች ነው እና ዩናይትድ አሁን ገና ብዙ ሳያዘዋውር 5-6 ተጫዋቾች በጣም ቁልፍ ወሳኝ ተጫዋቾች እያስፈለጉት ግን አሁንም የተኛ ቡድን ነው ዝውውር መስኮቱ ላይ ማለት ነው። እና እኔ ኢኔዮሶች አሁን እያደረጉ ያሉት ነገር በጣም ኤክስትሪም የሆነ ቁጠባ ነው ብዬ እኔ በግሌ የምወስደው። በጣም ኤክስትሪም አምቢሽን የላቸውም። የእነሱ አምቢሽን የእነሱ ፍላጎት ክለቡን ከኪሳራ ማዳን፣ ክለቡ በየአመቱ እንዲያተርፍ ማድረግ፣ በየአመቱ በጣም ፖዘቲቭ የሆነ የፋይናንስ ውጤት እንዲመጣ ማድረግ እና ከክለቡ ከፍተኛ የሆነ ገንዘብ ማትረፍ ብቻ ነው። እንደዛ ነው እየሰሩ ያሉት እንደ አንድ ድርጅት እንጂ በአንድ እግር ኳስ ላይ ኢንጆይ ለማድረግ ማንቸስተር ዩናይትድ በቃ አማካይ ያስፈልገዋል እኮ ገንዘቡን ሳንመለከት ደሞዙን ሳናይ እንደው ለይህን ተጫዋች ይህን ያህል ካስፈለገም 200 150 ቢሆን ካስፈለገ እናመጣለን ብለው የሚያመጣ አይነት ክለብ አይደለም ዩናይትድ። እና ኤክስትሪም የሆነ በፖሊስ ምክንያት ስትራቴጂ ነው ምክንያት ደጋፊዎች እንዲያምኑ ከ25 ዓመት በላይ ተጫዋች አናስፈርምም ይሏቸዋል። ደግሞ እዚህ ጋር ያፈልሱታል። ቲልሞንስን አስፈርሙ፣ የ29 ዓመት ተጫዋች ቲልሞንስ እኮ የመጣው ወደ ማንቸስተር ዩናይትድ ደሞዙ በጣም ትንሽ ስለሆነ ውል ማፍረሻ ስላለው ነው። 35 ሚሊዮን ፓውንድ በጣም ትንሽ ነው። ለእነሱ በፈገግታ በደስታ የሚያመጡት ነው። ግን ደግሞ እነ ቶናሊን እንዲያመጡ ስጠይቋቸውና ከዚህ ዝውውር ለምን እንደወጡ ጥያቄ ስታቀርቡ ምክንያቱም እሱ ደሞዙ 250,000 ፓውንድ ነው በሳምንት ይሏቸዋል። እሺ ለምንድነው ብሩኖ ጊማሬሽን ያላስፈረማችሁት ከአርሰናል ጋር ያልተፎካከራችሁት ብላችሁ ስትጠይቋቸው ደግሞ እሱ እኮ እድሜው 29 ነው ብለው ይለዋቸዋል ማለት ነው። ዩሲ ስለዚህ አሁን ቴልማንስና ብሩኖ ጊማሬሽ ሁለቱም 29 ዓመታቸው ነው። ምንድነው ሁለቱን የሚለያቸው? ምናልባት ብሩኖ ጊማሬሽን ለማስፈረም 80 ሚሊዮን ፓውንድ ያስፈልጋቸዋል። ዩሲ ቲልሞንስን ለማስፈረም ደግሞ 35 ሚሊዮን ፓውንድ ብቻ ነው ያስፈልጋቸው ደሞዝ። ምናልባት ጊማሬሽ 200 ሊጠይቃቸው ይችላል። ቲልሞንስ ደግሞ ወደ ዩናይትድ ሲመጣ ምናልባት በ150,000 ፓውንድ ሳምንታዊ ደሞዝ ይሆናል ይፈርምላቸው። ስለዚህ ዞሮ እያዩ የሚገኙት እነሱ ምንድን ነው በትንሽ ኮስት ቡድን ለመገንባትና ዋንጫ ለማንሳት ነው። ግን ከኳሊቲ አንጻር ቡድኑን በደንብ ሊፍት ሊያደርግ የሚችል ብዙ ገንዘብ ቢያስወጣም ቡድኑን በደንብ ሊጠቅም የሚችል ተጫዋች ማምጣት ላይ ትኩረት አላደረጉም ማለት ነው። ስለዚህ ይሄ የአምቢሽን ጉዳይ ነው እና ለዛ ነው ቶተንሃም የዩናይትድን ምኞት እየኖረ የሚገኙ ብዙ የዩናይትድ ደጋፊዎች እኛን ጨምሮ የቻናላችን ቤተሰቦች እንደው አሁን በቶተንሃም የምንቀራበት ጊዜ ከሆነ በዝውውር መስኮት ላይ ብለን አውርተናል አይደል? ህልማችን የነበረው ዩናይትድ ቢያስፈርም ቶናሊና ማርቲኔዝን ማቲያስ ፈርናንዴዝን ብለን ነበር፣ ግን አልሆነም። በዚህ ምክንያት ቶተንሃም የዩናይትድ ደጋፊዎችን ህልም እየኖረ ነው የሚገኘው ማለት ነው። እና ይሄ የአምቢሽን ጉዳይ ይመስለኛል። አድማጮች ሀሳብ አስተያየት ካላችሁ በዚህ ጉዳይ ላይ በሌሎችም ጉዳዮች ላይ መስጠት ትችላላችሁ። ከታች ኮሜንት ላይ እመለከተዋለሁ፣ አየዋለሁ እና ያለን የዝውውሩን መስኮት ገና ነው አላለቀም። ከዚህ በኋላ ተጫዋቾችም ያመጣሉ በእርግጠኝነት። ደግሞ ሲዝኑን ከተመለከትን በኋላ ግን በከፍተኛ ደረጃ የምንገመግም ይሆናል የዚህን የክረምት የዝውውር መስኮት ፈራሚዎቻችንን በተለይ። እናመሰግናለን አድማጮች፣ ነገ እንገናኛለን። እስከዛ ሰላም ሁኑ።